175,000 ዩሮ ለኢትዮጵያ ድጋፍ ተደረገ። አስተዳደሩ ማንኛውንም ግዢ አገደ። የፌዴራል ፖሊስ የውጭ ሀገራት ፖሊሶችን ያሰለጥናል። ጆሴፍ ካቢላ ላይ ያንዣበበው ከፍተኛ ክስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የአውሮፓ ህብረት በኢትዮጵያ ያለውን ሰብአዊ ቀውስ ለመታደግ 175,000 ዩሮ የአስቸኳይ ጊዜ እርዳታ መመደቡን ባወጣው ይፋዊ መግለጫ አስታወቀ። ህብረቱ ይህን ድጋፍ በሁለት መልኩ ያደረገ ሲሆን ቀዳሚው ከዚህ ቀደም የተባበሩ መንግስታት ለረሃብና ለጎርፍ አደጋ ተጋልጠዋል ላላቸው በጋምቤላ ክልል መጠለያ ጣቢያ ለሚገኙ ሱዳናውያን የሚውል ነው። ተከታዩ ደግሞ በደቡብ ምዕራብ ኢትዮጵያ በተደጋጋሚ በተከሰተው የመሬት መንሸራተትና የብዙ ኢትዮጵያውያንን ህይወት ለቀጠፈው አደጋዎች ምላሽ የሚውል ነው። ለደቡብ ሱዳን ስደተኞች 100,000 ዩሮ የተመደበ ሲሆን ይህም በደቡብ ሱዳን በታህሳስ ወር 2025 እንደ አውሮፓውያን አቆጣጠር በድጋሜ በተቀሰቀሰው ግጭት ምክንያት ቁጥራቸው ከፍተኛ የሆኑ ስደተኞች ድንበር አቋርጠው ወደ ጋምቤላ ክልል ለገቡ ጭምር የሚውል መሆኑ ተመላክቷል። ይህም ዛሬ በዋለው የባንኮች ምንዛሪ ተመን መሰረት በብር ሲተመን ከ18 ሚሊዮን ብር በላይ ነው። በተለይም በአቦቦ ካውንቲ አካባቢ በነበረው ወታደራዊ እንቅስቃሴ ምክንያት 270,000 ገደማ የሚገመቱ ሱዳናውያን የመፈናቀል አደጋ ገጥሟቸው እንደነበረ ያስታወሰው ህብረቱ እስከተያዘው ወር ድረስ ከ110,000 በላይ ሰዎች ወደ ኢትዮጵያ አቋርጠው ገብተዋልም ብሏል። ይህ የገንዘብ ድጋፍ በጋምቤላ ክልል አባያ ወረዳ ለሚገኙ ከ10,000 በላይ ለሚሆኑ ስደተኞች የምግብ፣ የንጹህ ውሃና የመጠለያ እንዲሁም የጤና አገልግሎት ለማቅረብ ለኢትዮጵያ ቀይ መስቀል ማህበር የሚሰጥ ነው ሲል ህብረቱ አስታውቋል። በጋምቤላ በሚገኘው መጠለያ ጣቢያ ውስጥ እስከ 450,000 የሚደርሱት ያሉበት ሁኔታ አስከፊ ስለመሆኑም ተነግሯል። በሌላ በኩል ባለፈው መጋቢት ወር በደቡባዊ የኢትዮጵያ ክልል በደረሰ ከባድ የጎርፍና የመሬት መንሸራተት አደጋ 131 ሰዎች ለህልፈት መዳረጋቸው ከ14,000 ሰዎች በላይ መፈናቀላቸውን አስታውሶ ለነርሱ የሚሆን ደግሞ 75,000 ዩሮ ለግሷል። ይህም አሁን ባለው ምንዛሬ 14 ሚሊዮን ብር የሚጠጋ ነው። ይህ ፈንድ በተመሳሳይ ለኢትዮጵያ ቀይ መስቀል የሚሰጥ ሲሆን ህብረቱ በጋቾ ባባ፣ ቀምባና ቦንኬ ወረዳዎች ለሚገኙ 500 ለሚሆኑ በጣም ተጋላጭ ለሆኑ አባወራዎች የሚውል ሲሆን ለ4 ወር የሚቆይ ፕሮጀክት እንደሆነም ገልጿል። ይህ ድጋፍ የአውሮፓ ህብረት ከዓለም አቀፍ የቀይ መስቀልና ቀይ ጨረቃ ማህበር ፌዴሬሽን ጋር ባለው ስምምነት መሰረት በድንገተኛ አደጋ ምላሽ ፈንድ በኩል የሚተገበር ነውም ብሏል። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸምን ማንኛውንም የመንግስት ተቋም ግዢን አገደ። የአዲስ አበባ ከተማ ፋይናንስ ቢሮ በከተማ አስተዳደሩ ስር የሚገኙ የመንግስት መስሪያ ቤቶች እስከ ሰኔ ወር መጨረሻ ድረስ ምንም አይነት ግዢ እንዳይፈጽሙ እገዳ መጣሉን አስታውቋል። የቢሮ ኃላፊ አቶ አብዱል ቃድር ሬድዋን እንደገለጹት እገዳው የተላለፈው በተለይም ከሚያዝያ እስከ ሰኔ ባለው የአራተኛ ሩብ ዓመት የበጀት ዘመን የሚፈጸሙ አላስፈላጊ ግዢዎችን ለመግታት የመንግስትን በጀት ከብክነት ለመታደግ ነው ብለዋል። ኃላፊው አክለውም የከተማ አስተዳደሩ ለዘንድሮ በጀት ዓመት ከመደበው ጠቅላላ በጀት ውስጥ 72% ለካፒታል ስራዎች የሚውል መሆኑን አስታውቀዋል። የመንግስት ተቋማት የሚፈጽሙት ማንኛውም ግዢ በቅድ ላይ የተመሰረተና ስርዓትን የተከተለ ሊሆን እንደሚገባ የገለጹት አቶ አብዱል ቃድር በአራተኛው የበጀት ሩብ ዓመት የሚደረጉ ግዢዎች ግን ለብክነት የሚዳረጉ መሆናቸውን ቀደም ካሉ ልምዶች በመታየቱ ውሳኔው መተላለፉን አስረድተዋል። ይሁን እንጂ ገዳው በህዝብ አገልግሎት አሰጣጥ ላይ ጫና የሚፈጥር መሆኑ ታምኖበት በተቋሙ ጥያቄ ሲቀርብ ቢሮ ሁኔታውን መዝኖ ግዢ እንደሚፈጽም በተለየ ሁኔታ ሊፈቀድ እንደሚችል ኃላፊው ጠቁመዋል። ይህም የስራ እንቅፋት እንዳይፈጠርና አላስፈላጊ አገልግሎቶች ሳይስተጓጎሉ እንዲቀጥሉ ለማድረግ የታለመ መሆኑንም ገልጸዋል።
ፌዴራል ፖሊስ ከሶማሊያ፣ ሶማሌላንድና ደቡብ ሱዳን ፖሊሶችን ተቀብዬ በዩኒቨርሲቲ እያሰለጠንኩ ነው አለ። የኢትዮጵያ ፌዴራል ፖሊስ ከራስ አልፎ ለጎረቤት ሀገራት የመጡትን የሚያሰለጥን የስልጠና ተቋም መገንባቱን የተናገረ ሲሆን አሁን ላይ ሶማሊያ፣ ደቡብ ሱዳንን ጨምሮ የተለያዩ ሀገራት ፖሊሶችን እያሰለጠንኩ ነው ሲል አስታውቋል። የተቋሙ ዩኒቨርሲቲ አድርጓቸዋል በተባሉ የሪፎርም ስራዎች አሁን አቅሙን በማሳደግ የሚሰጠውን ስልጠና በማስፋት ላይ እንደሆነም ተገልጿል። የኢትዮጵያ ፖሊስ ዩኒቨርሲቲ የፖሊስ ሰራዊቱን በእውቀትና በክህሎት ለማበልጸግ በትምህርት ጥራትና በሪፎርም ስራዎች ላይ ትኩረት አድርጎ እየሰራ መሆኑን አስታውቋል። ተቋሙ የሀገር ውስጥ አቅምን ከመገንባት ባለፈ የቀጠናዊ ትብብር ማዕከል በመሆን ከደቡብ ሱዳን፣ ከሶማሊያና ከሶማሌላንድ የተውጣጡ ሰልጣኞችን በመጀመሪያና ሁለተኛ ዲግሪ እያሰለጠነ እንደሚገኝ ገልጿል። ይህ የተባለው በትናንትናው ዕለት የተቋሙ የ9 ወራት የስራ ክንውን ሪፖርቱን በህዝብ ተወካዮች ምክር ቤት ለህግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። ተቋሙ በሪፖርቱ ከሀገር ውስጥ ወንጀል መከላከል፣ ምርመራ እንዲሁም እስከ ዓለም አቀፍ ወንጀለኞች በኢንተርፖል የሚፈለጉ ሰዎችን በመያዝ አበረታች ስራ መሰራቱን አስታውቋል። እንደ ፌዴራል ፖሊስ ዋና ኮሚሽነር ደመላሽ ገብረ ሚካኤል ከሆነ አሁን ላይ ተቋሙ ከስራ አቅም አልፎ ለሌሎች ሀገራት ያለው ተቋም እየተገነባ ነው። ኮሚሽነሩ በአሁኑ ወቅት የደቡብ ሱዳን፣ ሶማሌና ሶማሌላንድን በተለይም ሶማሊያ እንደ አጠቃላይ ወስደን ለሁለቱ ሀገራት ፖሊሶች ስልጠናዎችን እየሰጠን ነው የምንገኘው ብለዋል። ከዚሁ ሀገራት የተውጣጡ 61 ሰልጣኞችን በመጀመሪያና ሁለተኛ ዲግሪ እያሰለጠኑ እንደሚገኙ አመላክተዋል። ፖሊስ የ2022 ራዕይ ነድፎ እየተንቀሳቀሰ ነው የተባለ ሲሆን ይህንን ለማሳካት የተለያዩ ቴክኖሎጂን ከመጠቀም እስከ ተቋማዊ ሪፎርምና ስልጠና ድረስ እየተተገበረ መሆኑን ጠቁመዋል። ከዚህ በተጨማሪ የፌዴራል ፖሊስ አዳዲስ የቴክኖሎጂና የጸጥታ አደረጃጀቶችን ወደ ስራ አስገብቷል። ከዚህ በተጨማሪም የፌዴራል ፖሊስ አዳዲስ የቴክኖሎጂና የጸጥታ አደረጃጀቶችን ወደ ስራ አስገብቷል ያሉ ሲሆን የኮስት ጋርድ ዲፓርትመንት የባህር ጠረፍ ጠባቂ ክፍል ዘመናዊ ጀልባዎችን በመታጠቅ በታላቁ የኢትዮጵያ ህዳሴ ግድብ ላይ የጥበቃ ስራውን እያከናወነ እንደሚገኝም ተብራርቷል። በአሁኑ ወቅትም ከአጭር ስልጠናዎች እስከ ፒኤችዲ 3ኛ ዲግሪ ደረጃ የሚደርሱ 41 የትምህርት ፕሮግራሞችን በመስጠት ላይ ይገኛል። ይህ የፕሮግራሞች ቁጥር ካለፈው ዓመት በተጨማሪ አዳዲስ የትምህርት አይነቶችን ያካተተ ነው የተባለ ሲሆን ከውጭ ሀገራት ጭምር ተማሪዎች እየተቀበለ እያስተማረ ነው ሲል ዋና ኮሚሽነሩ ተናግረዋል። በአርቲፊሻል ኢንተለጀንስ የታገዘ የተቀናጀ የሚዲያ ሬጉላቶሪ እና አስተዳደር ስርዓት ተመረቀ። ዛሬ የተመረቀው የሚዲያ ሬጉላቶሪ እና አስተዳደር ስርዓት የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር ያለማ ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ሚዲያ ለብሔራዊ ጥቅም ያለውን ሚና ለማሳደግ በቴክኖሎጂ የተደገፈ ስርዓት መዘርጋት ከፍተኛ ሚና እንዳለው ገልጸዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ እንደገለጹት ስርዓቱ በኢትዮጵያ ፈቃድ ወስደው የሚሰሩ መገናኛ ብዙሃንን በዘመናዊ የሚዲያ ቁጥጥርና ስርዓት ፕሮፋይላቸውን ዲጂታላይዝድ ለማድረግና የይዘት ቁጥጥርን በአርቲፊሻል ኢንተለጀንስ የታገዘ የሚያደርግ ነው። ይህም ዘመናዊ የሚዲያ ስርዓትን ውጤታማ በማድረግ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመቀነስ እንዲሁም የዜጎችን ተሳትፎ በማሳደግ አስተዋጽኦ አለውም ብለዋል። የቴክኖሎጂ ስርዓቱ ዜጎች ካሉበት ቦታ ሆነው ጥቆማ ማቅረብና መከታተል እንዲችሉ የተቀናጀ የሚዲያና ጋዜጠኞች መረጃ እንዲኖር እንዲሁም መረጃ ላይ የተመሰረተ ውሳኔ ለመስጠት ያግዛልም ተብለዋል። በኢትዮጵያ ለመጀመሪያ ጊዜ የተገነባው የስፖርት ኤርና አራዳ ፓርክ በሀገራችን የመጀመሪያ የሆነውን የስፖርት አሬና በውስጡ የያዘ ሲሆን ነዋሪዎች ጤናማ የአኗኗር ዘይቤን እንዲከተሉ የሚያስችል ምቹ ሁኔታን እንደሚፈጥር ክብርት ከንቲባ አዳነች አቤቤ ገልጸዋል። ፓርኩ 5 ኪሎ ሜትር የመሮጫ፣ 5 ኪሎ ሜትር የብስክሌት መንጃ እንዲሁም 6 ኪሎ ሜትር የእግረኛ መንገዶችን የያዘ መሆኑ ተገልጿል። እነዚህ መሰረተ ልማቶች የማህበረሰቡን የአካል ብቃት
ብቃት እንቅስቃሴ ባህል ከማሳደግ አኳያ ከፍተኛ ጠቀሜታ እንዳላቸው ተጠቁሟል። ፓርኩ ከመዝናኛነት ባለፈ ትልቅ የኢኮኖሚና የማህበራዊ ትስስር ማዕከል እንዲሆን ታስቦ የተገነባ መሆኑን ከንቲባዋ በመልእክታቸው ጠቅሰዋል። ለልማት ተነሺዎች ቅድሚያ የተሰጠባቸው ከ131 በላይ ሱቆች፣ የጥበብ ማሳያ ጋላሪዎች እንዲሁም አብዛኛዎቹ በነፃ የሚያገለግሉ የህፃናት መጫወቻዎችን አሟልቶ ይዟል። የከተማዋ የመኪና ማቆሚያ ችግር ታሳቢ በማድረግ በአንድ ጊዜ ከ130 በላይ ተሽከርካሪዎች የሚስተናገድበት ከመሬት በታች ያለ ዘመናዊ የመኪና ማቆሚያም ተገንብቷል። በአዲስ አበባ ከተማ እምብርት የተገነባው አዲሱ አራዳ ፓርክ ለሁሉም የህብረተሰብ ክፍሎች አካታች በሆነ መልኩ ለጋራ ጥቅም መገንባቱንም ከንቲባ አዳነች አቤቤ አስታውቀዋል። ማንም ሰው ያለምንም ክልከላ ዘና ሊልበት የሚችለው ይህ ፓርክ አእምሮ የሚያድሱ ሰፋፊ አረንጓዴ ስፍራዎችንና የውሃ ፋውንቴኖችን ያካተተ መሆኑን ከንቲባዋ በምርቃቱ ስነ ስርዓት ላይ ባደረጉት ንግግር ገልጸዋል። ይህ ፕሮጀክት ከተማዋን ለነዋሪዎቿ ይበልጥ ምቹ፣ ውብና ማራኪ ለማድረግ እየተሰሩ ያሉ የገጽታ ግንባታ ስራዎች ማሳያ መሆኑንም አብራርተዋል። ወደ ውጪ ዜናዎች ስናልፍ ደግሞ ፓኪስታን ወደ ኢራን የሚያመሩ የየብስ የንግድ መስመሮችን ክፍት ማድረጓን አልጀዚራ ዘግቧል። የሆርሙዝ ስትሬት ኦፍ ሆርሙዝ መዘጋትን ተከትሎ ፓኪስታን ወደ ኢራን የሚያመሩ የየብስ የንግድ መስመሮችን መክፈቷ ተነግሯል። ይህ እርምጃ በዓለም አቀፍ የንግድ መስመሮች ላይ የተደቀነውን ስጋት ለመቀነስና የሁለቱን ሀገራት የንግድ ልውውጥ ለማሳለጥ ያለመ ነውም ተብሏል። አሜሪካ የኮንጎ የቀድሞ ፕሬዝዳንት ጆሴፍ ካቢላ ላይ ማዕቀብ ጣለች። አሜሪካ የቀድሞ የኮንጎ ፕሬዝዳንት ጆሴፍ ካቢላ አማጽያንን ይደግፋሉ በሚል ማዕቀብ ጥላለች። ጆሴፍ ካቢላ የተከሰሱት M23 እና AFC የተባሉ አማጽያን ቡድኖችን በመደገፍ ነው። ዩናይትድ ስቴትስ የቀድሞ የኮንጎ ፕሬዝዳንት AFC ለተባለው አማጺ ቡድን የገንዘብ ድጋፍ ያደርጋሉ፣ ከኮንጎ ጦር እንዲከዱ ያበረታታሉ፣ አማጽያኑ ድንበር ተሻግረው የመንግስት ወታደሮች ላይ ጥቃት እንዲፈጽሙ ይደገፋሉ ስትል ወንጀላቸዋለች። ባለስልጣናት የጆሴፍ ካቢላ ዓላማ ኪንሻሳን እንዳትረጋጋ ማድረግ ነው ያሉ ሲሆን ተቃዋሚዎች የፖለቲካ ተጽዕኖ እንዲያገኙ ይጥራሉ በማለት ይከሷቸዋል። የአሜሪካ ግምጃ ቤት ይፋ ባደረገው ማዕቀብ ውስጥ ካቢላ በአሜሪካ ያላቸው ንብረት ላይ እገዳ ተጥሏል። በማዕቀቡ ላይ የአሜሪካ ዜጎችና ኩባንያዎች አብረዋቸው ምንም ስራ እንዳይሰሩ ክልከላ ተቀምጦባቸዋል። ባንኮችና የውጭ አጋሮች ከካቢላ ጋር በተዘዋዋሪ የሚያደርጉት ግንኙነትን በተመለከተ ማስጠንቀቂያ ተሰጥቷቸዋል። ይህንን ጥሶ የተገኘ ከባድ ቅጣት እንደሚጠብቀው ማስጠንቀቀዋል። ማዕቀቡ የተጣለው ለመቅጣት ብቻ ሳይሆን የባህሪ ለውጥ እንዲያመጡ ለማስገደድ መሆኑ የተገለጸ ሲሆን ይህም ዋሽንግተን ግጭትን በማባባስ የተከሰሱትን የቀድሞ መሪ ላይ ተጨማሪ ማዕቀቦችን ለመጣል ፈቃደኛ መሆኗን ያሳያል። ቢቢሲ ከካቢላ የኮሚኒኬሽን ቡድን ምላሽ ለማግኘት ያደረገው ጥረት አልተሳካልኝም ብሏል። እንደ አውሮፓውያን አቆጣጠር በ2025 መስከረም ወር የሀገሪቱ ወታደራዊ ፍርድ ቤት በሀገር ክህደት፣ በሰብአዊነት ላይ በፈጸመ ወንጀል እንዲሁም ግድያ፣ የወሲብ ጥቃት፣ ማሰቃየትና ማመጽን ጨምሮ በተፈጸሙ የጦር ወንጀሎች ጥፋተኛ ናቸው በሚል ሞት ፈርዶባቸዋል። ካቢላ ወንጀሉን አለመፈጸማቸውን ቢናገሩም ችሎት ፊት ቀርበው ግን ራሳቸውን አልተከላከሉም። የቀድሞ ፕሬዝዳንት ክሱን በዘፈቀደ የተመሰረተ ያሉ ሲሆን ችሎቱን ደግሞ ለጭቆና መሳሪያ ሆኗል በማለት ውድቅ አድርገውታል። ጆሴፍ ካቢላ አሁን የት እንዳሉ አይታወቅም። የ55 ዓመቱ ካቢላ እንደ አውሮፓውያን አቆጣጠር በ2001 በጥይት የተገደሉትን አባታቸውን ላውረን ካቢላን በመተካት ለ18 ዓመታት ሀገሪቱን አስተዳድረዋል። ካቢላ እንደ አውሮፓውያን አቆጣጠር በ2019 ለፕሬዝዳንት ፊሊክስ ስልጣናቸውን ያስረከቡ ቢሆንም በኋላ ግን በመካከላቸው በተፈጠረ አለመግባባት እንደ አውሮፓውያን አቆጣጠር በ2023 በፈቃዳቸው ሀገሪቱን ለቀው ተሰደዋል። ትራምፕ የአሜሪካ ጦር ከጀርመን እንዲወጣ ፍላጎት ማሳየታቸው መነጋገሪያ ሆኗል። ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኘውን የአሜሪካ ጦር ለማስወጣት ማሰባቸውን መግለጻቸው በፔንታጎንና በጀርመን ባለስልጣናት ዘንድ ከፍተኛ ድንጋጤ መፍጠሩን ፖሊቲኮ ዘግቧል። የፔንታጎ የመከላከያ ሚኒስቴር ከፍተኛ መኮንኖች ስለ ጉዳዩ ለመጀመሪያ ጊዜ የሰሙት ትራምፕ በትሩዝ ሶሻል ካሰፈሩት ጽሑፍ መሆኑ ተገልጿል። ይህ እቅድ በቅርቡ የፔንታጎ
ባለሙያዎች በአውሮፓ ያለውን የጦር ኃይል መቀነስ እንደማይገባ ካቀረቡት የጥናት ውጤት ጋር የሚጋጭ ነው። የጀርመን ባለስልጣናት በነገሩ መገረማቸውን ገልጸው የአሜሪካ ጦር መውጣት አሜሪካ ራሷን ለከፋ ድክመት እንደሚዳርጋት አስጠንቅቀዋል። በአሁኑ ወቅት ጀርመን ውስጥ ከ35,000 እስከ 40,000 የሚደርሱ የአሜሪካ ወታደሮች ይገኛሉ። አሜሪካ በአሁኑ ወቅት ከኢራን ጋር በጦርነት ላይ ባለችበት ወቅት በጀርመን የሚገኘውን ግዙፍ ወታደራዊ መሰረተ ልማትና ኃይል በፍጥነት ለማስወጣት መሞከር እጅግ ውድና በሎጂስቲክስ ረገድ ፈታኝ እንደሚሆን ባለሙያዎች ይገልጻሉ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ ፕሮግራሞች ይኖሩናል። ጥሩ ጊዜ ይሁንላችሁ።